ችግር ከሌለብሽ እኮ ሲጀመር እዚህ ጋር ናት ብትይ ምንም ችግር የለውም። ያለችበትን ብትነግሪኝ አላውቅም እያልኩ እኮ ነው። እዚህ ጋር ናት ምን አገባኝ እኔ አላውቅም። ማታውቂው ጓደኛሽ እኮ ናት። በቃ አላውቅም። ሲጀመር አትጩብኝ። እንዴት ነው የሚያስጨው? አፍን አትክፈትብኝ እኔ ጋር። አሁንም ስነ ስርዓት ያዢ። አፌን እየከፈትኩ አይደለም። የምትናገሪው ነገር አስተውይ። በመጀመሪያ ደረጃ መናገር የምፈልገው እኔ ነኝ የምናገረው፣ አንተ አይደለም የምትነግረኝ። እኔ ነኝ የምናገረው። የፈለኩትን መናገር እችላለሁ፣ አልፈለኩትን መናገር አልችልም። ለምን አልነገርሽኝም ብለህ ልትጨቃጨቅኝ እንዳትሞክሪ። ጥብቅ ጓደኛ ብቸኛ ነኝ ያልኩት ለምን ጥብቅ ጓደኛ የምታወራው? የስራ ባልደረባሽ በደንብ ወዳጅ የሆነች ሴት እንዳለች አውቃለሁ። የሆነ ግንባሯ ለምናምን የምታዞረው ነገር አለ። እሱ ነው እኮ እኔም እያልኩ ያለው። ይኸውልህ እስኪ ምንድን ነው ይዘህ ሂድና ሳራ የት ነሽ እያልክ መጫወት ትችላለህ። ለምንድን ነው የምጫወው? እንደዛ ማድረግ አይጠበቅብኝም። አንቺ ጋር እስካለች ድረስ እንዳለች እርግጠኛ ስለሆንኩ ነው ይሄን ጉዳይ እየጠየቅኩሽ ያለሁት። የለችም። አታፍጥጥብኝ ደግሞ እኮ ልጅቱ ደግሞ ማለት ትራስ ታቅፋ እንትን ብላ ነው። ግን ማለት እንደዚህ አይነት ባህሪ ነበረ ስትወጣ ምናምን አይመለከተኝም። እኔ እና ገባኝ። ለምንድን ነው የማይመለከት? ፈልጋት እኮ አንተ ነህ አልፈልግም። አይደለም እሺ፣ ድርጅታችሁን ልታሳይኝ ትችያለሽ ወይ ነው እኮ ጋዜጠኛ ነኝ እና የምሰራው ፕሮግራም ስላለ ለዛ ጉዳይ መጀመሪያ ማስፈቀድ ነበረብህ። ሲጀመር ያለ ፍቃድ ለምን ትቀርጸኝ? እንደዚህ ካሳሰበ እኔ ጋር መጣ መጨቃጨቅ። እኔ እስከማውቀው ድረስ ግን ቅድምም ስገባ ባታቂ ሲጀመር ባክተን ስለዘውጣልኝ ምንድን ነው የሚለኝ? በእናትህ ካሜራንም ማጥፋ። ምንድን ነው ተፋታችሁ የምትመጡብኝ ደግሞ ቤቴ ስለ ቤቴ ፍቃድ መጣ ሲጀመር ላስወጣ ምንድን ማወቅ አለብህ። አስፈቅጄሽ ነው የገባሁት እና ደግሞ የህግ አካል ስላለመሆኔ ምን ማረጋገጫ አለሽ? ጋዜጠኛ ነኝ ብለሃል። ጋዜጠኛ ደግሞ ወሬ አያመልጠውም። ስለዚህ አፈላልገህ ማየት ትችላለህ። እኔ አሁን ምንም ላደርግልህ አልችልም እና እባክህ ብትወጣልኝ ደስ ይለኛል። እንደ ቅናት ያለ ነገር ብቻ ሳይኖር እንደማይቀር ነው ያየሁት። ምክንያቱም ያቺ ተጫዋች ናት፣ ከሰው ጋር የምትግባባ ጓደኛው ሁላ ምናምን ነበራት፣ ይዛ ትመጣ ነበር ምናምን። ምን አውቃለሁ፣ የፈለገችበት መሄድ ትችላለች። ህፃን ልጅ አይደለችም እኮ ነው ያልቆጣጠረ። እኔ ህፃናት አላልኩሽ። ሰላም ወንድሜ። ሰላም፣ እንዴት ነህ? እንዴት ነህ? ሰላም ነው። ስላገኘሁ በጣም ደስ ብሎኛል። እኔም ደስ ብሎኛል። እንግዲህ ያው ዛሬ ነበር ቀጥሬ የነበረው። ያው ግቢ ያልሆንኩት ትንሽ አዲስ ሰው ስታይ የተለየ እንትን ስለሚመስላት ነው እና ያው ራሷንም የምሰራቸው ነገሮች የተለዩ ነገሮች ስለሆኑ ራሷንም ስለማታምን ለዛ ነው እዚህ ውጭ የቀጠርኩ። አይ ጥሩ ነው። በእርግጥ እንደዚህ አይነት ቦታ ስጠራ አዲስ ሊሆንብኝ ይችላል ወይ? ያው በእርግጥ ትንሽም ስለ ጉዳዩ በስልክ ነግረኛል እና ከዛ አንጻርም ነው ብቻ ትክክለኛ ነገር ከሆነ አንተን እንትን ለማግኘት ነው ወደዚህ እንትን ያልኩት። ቦታው ችግር የለውም። እዚህ ስለ ጉዳዩ መጀመሪያ ስምን በስልክ ስታወራኝ ነበር። ይቅርታ ስለረሳው ነው ስሜ። እሺ፣ ስሜ ቴዲ ይባላል። እዚህ ግቢ ውስጥ ምንድነው እኔ ተከራይቼ ነው የምኖረው። ያው ልጅቷ ከዚህ ማለት የተወሰነ ጊዜ በደንብ አውቃታለሁ። አሁን ምንድነው ከቅርብ ጊዜ ወዲህ ግን የተወሰነች የሆነች ልጅ አብራ መታ ነበርና ከሷ ጋር በተያያዘ ነው ልጠራ የፈለኩት። ምንድነው ያቺ ልጅ ማናት? የመጣችውስ ማናት ይመስለኛል። ያው ዲቴል የሆነ እንትኑን አላውቀውም፣ ምክንያቱም ከዚህ በፊት አልነበረችም። ልጅቷ ብቻዋ ነበር የምትኖረው። ቤቱም በውርስ እንዳገኘችው ነው መረጃ ያለኝ ማለት ነው። አከራያችሁ ናት? እሷ አከራዬ ናት። ግን ከዛ በፊት እሷ በውርስ ነው ያገኘችው። የራሷ ሰርታ ያገኘችው አይደለም፣ በስጦታ ከቤተሰብ የወረሰችው ነው። እነሱ ደግሞ የሉም፣ በህይወት አልፈዋል እንደተረዳሁት ማለት ነው። ማለት ይቺ ልጅ ደግሞ ብቻዋን ነበር እና ማያት ከዚህ በፊት የሆነ ሶሺብል ነገር ምናምን ነበረች። ከቅርብ ጊዜ ግን ወዲህ ይቻን ጓደኛዋ አብራ የምትኖር ልጅ አለች እና የሆነ አንዳንድ ነገሮች አጋጣሚ ነው እኔም ማየት የቻልኩት። የሆነ ጊዜ ማለት በሩ የሆነ ገርበብ ብሎ ነበርና እንደተለመደው ሰላም ለማለት ላናግራት የሆነ እንትን ስል ለማየት እንትን ስል አለ አይደል የሆነ የምሰራቸው ነገሮች አስደንጋጭ ነገሮች ስለሆኑብኝ ነው እና እሱ ላይ በደንብ እንድታጣራልኝ ስለፈለኩ ነው አንተንም የፈለኩት። ምንድን ነው ማለት ምን ስታደርግ ነው ያየው? ማለት እንደነገርኩ እኔ እዛ ቤት ውስጥ ረዥም ጊዜ ነው ተከራይቼ መኖር ከጀመርኩ። እንደ ቤተሰብም ያለን ቀረቤታ ከቤተሰቦቿ ጋርም የተወሰነ ቀረቤታ ነበር ሳይሞቱ በፊት። እሺ። ስለዚህ እኔም በጥሩ እንትን ስለሆነ ያዩኝ የነበረው እንደ አከራይና እንደ ተከራይም ሳይሆን ብዙ ነገሮች ሼር ያደርጉኛል ምናምን ጥሩ ሰዎች ነበሩ እና እነሱ ካለፉ በኋላ ግን እቺ ልጅ ናት ተረክባውን እያስተዳደረች ያለችው። ሌላ ተከራይ ያለ ግቢ ውስጥ አሉ ሌሎች ተከራዮች፣ ግን ያው በቅርብ የገቡ ናቸው እነሱ። አንተ የቆየ ነው? እኔ ትንሽ ቆይቻለሁ። እሺ። ስለዚህ አሁን ምንድነው ዋናው ነገር አሁን አብራ የምትኖር ልጅ አለች። እሷ ደግሞ ጓደኛዋ ናት
ማለት አብራት እንድትኖር ነው ጠርታ ያመጣቻት። አሁን ግን የማየው ነገር ምንድነው ልጅቷ ጥሩ እንትን የላት አሁን ባለው ሁኔታ። የትኛዋ ልጅ ጓደኛዋ ናት ወይስ ባለቤቷ? ጓደኛዋ። ባለቤቷ የምትሰራት ስራዎች ምንም ያስደስቱ ስራዎች አይደለም እየሰራች ያለችው። እሱ ላይ በደንብ እንድትከታተልልኝ ስለምፈልግ ነው። ምንድነው? ምክንያቱም እኔ እንደ ሰብአዊነት ያየሁት ነገር ደግሞ እስከ መጨረሻው ድረስ ተከታትዬ የሆነ እውነታው፣ ምክንያቱም እንደ ማህበረሰብ መፈታት ያለበት ነገር ስላለ ነው። በእርግጥ ያው ችግሮች ይኖራሉ። እሱን ማለት የማህበረሰብ ጉዳይ የህብረተሰብ ጉዳይ የኔ ነው ብለህ ስትመለከት ነው ነገሮች ሊስተካከሉ የሚችሉት። እኔም ስለዚህ ያየሁትን በዛ መንገድ እንዲፈታ ስለፈለግኩ ነው። አንዳንዴ ምንድነው የጭምጭምታ የምንሰማቸው ነገሮች አሉ እና እንደዛ አይነት ነገሮች ሪል የሆነ አለ ወይም ብዬ ራሱ እስክጠራጠር ድረስ ነው ያደረገኝና አለ ብዬ የሚሆነው አለ ፍንጭ እንደሰጠችኝ ነው አሁን ከሷ ያየሁት። ምክንያቱም የሆነ ሰዓት ላይ በሩ የሆነ ትንሽ ገርበብ ብሎ ነበር። ልክ ልገባ ስል ግን የሆነ የምሰራቸው ስራዎች ነበሩ። ምንድነው? ልጅቷ ላይ ነው የሆነ እንቁላል ምናምን እንትን ብላ ልጅቷ አናት ላይ ያዙረች ምናምን አየሁ። እንቁላል እኮ ምንድን ነው የነገር ማለት እኔ ከዚህ በፊት አይቼ አላውቅም እንደዚህ አይነት። እና ልጅቷ ደግሞ ፈዛ ምናምን ቁጭ ብላ ምንም እንትን አትልም። እኔ በቀዳዳ ነው ያየሁትና የሆነ እንቁላል ሰብራ ግንባሯ ላይ የቀባቻት ምን እንደሆነ ማለት በቃ እኔ ራሱ እንደዚህ አይነት ነገር አለ ወይ ብዬ ራሱ ማለት ከዚህ በፊት የሆነ የምሰማቸው ነገሮች አሉ ሪል ነው ምናምን በቃ እንደዚህ አይነት ነገር አሁን እሷ ስትሰራ ከየት ነውስ እንደዚህ ያየችው የሚል ጥያቄ ውስጥ ላይ ፈጠረና አንድ ደግሞ ልጅቷ ማዳን አለብኝ የሚል የከራሴ ጋር ማለት እየተሟገትኩ ነበር። አሁን ምንድነው የተከራይ ነኝ። አሁን አንተ ቀጥታ ብታይክ ሌላ ነገር ነው። የቤት ኪራይ ትጨምርብኝ ልታባረረኝላት ሰው ሲመጣ ምናምን እንደዛ አይነት ነገር አለ ማለት ነው። ማለት በእርግጥ ብዙ ቦታ አከራዮች እንደዛ አይነት ባህሪ ያላቸው ሰው መምጣት ሲጀምር ሲበዛ ምናምን እንትን ይላሉ። አንድ ደግሞ ምንድነው ይችኛው እኔ እንደተረዳሁት የምትሰራቸው ስራዎች ስላሉ ያ ነገር ግልጽ እንዲሆን አትፈልግም። ወይም ደግሞ ብትደብቃቸው ነገሮች ስላሉ ሚስጥራዊ ወይም ደግሞ ሚስጥሩ እንደተጠበቀ መስራት የምትፈልጋቸው ስራዎች እንዳሉ ነው እየተረዳሁት። ከቅርብ ጊዜ ወዲህ ማንም ወደዛ ግቢ ዝር የሚል የለም ከተከራዮች። አዲስ ሰው ማለት አዲስ ሰው አይመጣም። እሷ ናት እና የምትሰራቸው ስራዎች አክቷ ምናምን ብቻ አለ ከበፊት የሆነ ለየት ያለ ነገሮች ማየት ጀምሬያለሁና ስለዚህ ከዛ ነው መነሻዬ አሁን አንተንም ጠርቼ ክትትል እንድታረግልኝ የፈለኩበት ምክንያት ዋናው እሱ ነው። ደግሞ ልጅቷ ምንድነው ቤት ውስጥ አትናገር አትጋገር በቃ ቤት አትወጣ። የትኛው ጓደኛዋ ነው የምትወጣው? አሁን ምንድነው ያቺ አከራይ አሁን እኔ አከራይ ወይም ደግሞ በውርስ እየኖረች ያለችው እሷ ናት። እንግዲህ ግቢ ውስጥ ገባለች ልጅቷ አትወጣ። ስራ ምናምን ይሰራሉ፣ አብረው ይሰራሉ፣ ይወጣሉ። እንግዲህ ሲወጡ ነው የማያቸው። ልክ ግቢ ስትወጣ ልጅቷ ሌላ ሰው፣ ልክ ግቢ ስትገባ ግን ምንም በቃ እንደተዘጋች ናት። አታወራ አትነፍስ። እና ምንድነው ይሄ ነገር? እንደዚህ አይነት ነገር ምንድነው? ግን አሁን ደግሞ ልክ እዛ ጋር የሆነ ጊዜ እንዲህ በቃ ቤት ገርበብ ብሎ አይቼ አሁን በእንቁላል ስንት ነው ያልከኝ ማለት ነው? ሳይ በቃ ይሄ ነገር አየሁ ማለት ነው ፊት ለፊት። ከዛ በኋላ ነው ነገሩ በደንብ እንዳስብበት ያደረገኝ። ኦኬ ማለት በፊት እንደዚህ ሆነ ብዙም ጥርጥርም አልነበረኝም። በደንብ ግን እንድጠራጠር ያደረገኝ ምንድነው በቃ ያየሁት ነገር ነገር እየሰራች እንዳለች እንድገነዘብ አድርጎኛል። እስቲ አከራያችሁ ምን አይነት ባህሪ ያላት ማለት ይሄ ነገር ከመፈጠሩ በፊት እንደዚህ አይነት ነገሮችን እንግዲህ ለምን እንደምታደርግ እሷ ናት የምታውቀውና ምን አይነት ባህሪ ያላት ይሄ ነገር ከመሆኑ በፊት ከእናንተ ጋር በእረፍት ቀን ከስራ መልስ ምናምን? ይችኛው አሁን እኔ አከራይ ሆና እንትን ያለችኝ ልጅ በፊት አሁን በቃ ፈታ ያለች ምናምን አለ አይደል ከሰው ጋር የምትግባባ እንደዚህ በቃ ጨዋ የምትላት አይነት ሰው ናት። ግን ያቺኛዋ ደግሞ ከሷ ትበልጣለች፣ ጓደኛዋ ማለት ነው። ስለዚህ የሆነ ቅናት ነገር ሳይኖር እንደ ልማት እንደ ቅናት ያለ ነገር ብቻ ሳይኖር እንደማይቀር ነው ያየሁት። ምክንያቱም ያቺ ተጫዋች ናት፣ ከሰው ጋር የምትግባባ ጓደኛው ሁላ ምናምን ነበራት፣ ይዛ ትመጣ ነበር ምናምን እና አብረው ነው የሚወጡት አላ ለስራ ማለት ነው።
እና ደስተኛ ነበረች እና ከቅርብ ጊዜ ግን ወዲህ ብዙም ደስተኛ አይደለችም እና ትገባለች፣ በቃ አታያትም። ማለት ከስራ ሲመለሱ ወይም ከሚውሉበት ሲመለሱ አብሮ ይገባሉ። ከዛ ውጭ አትወጣም። በቃ ጓደኛው ማለት ነው። ከዛ እቺኛዋ ግን ትወጣለች። ምን ማለት ምንድነው ታወራለች? ድምጿ ምናምን ትሰማላችሁ? ቤት ውስጥ ምንም አይነት ድምጽ አሰማም። በቃ ብቻ ያቺ አካባቢ ብቻ ነው። ምንም አይነት ድምጽ ማሰማም፣ ምንም አይነት ጸጥ ያለ ነገር ነው። እንዴ ማለት እንግዲህ እንቁላል ምናምን ስትቀባት አይቻለሁ ነው ያልከኝ። ማለት ያቺኛዋ ጓደኛ በምን አይነት ሁኔታ ውስጥ ሆና ነው ያቺ ይሄንን ልታደርግ የቻለችው? ማለት ስታያት እንዴት ሆና ነበረ? ማለት ሶፋ ላይ ቁጭ ብላ ማለት የሆነ እንትን ትራስ ነገር ነው ምናምን ይዛ ቁጭ ብላለች። እሷ የምታረገውን እንግዲህ ምንም አትቃወምም፣ ምንም አታደርጋትም። ዝም ብላ ብቻ አንገቷን የሆነ እንትን ብላ የሆነ ሰበር አድርጋ የሆነ ፈዛለች ማለት ትችላለህ። አደንዛት ይሁን እንዴት እንደሆነ እኔ በቃ ምንም ሊገባኝ አልቻለም። እንዲህ ሰው እንደዚህ ሊሆን ይችላል። ምክንያቱም እንቁላል ነው እያየሁት። እንግዲህ እንቁላል ሰብራ ስትቀባት ምንድን ነው ለመድኃኒት ነው ምንድን ነው? እንደዚህ አይነት ደግሞ የባህል መድኃኒት አለ ማለት ልጅቷ ያማት ነበረ ወይስ እንደው ማለት በነበረችበት ሰዓት ምንም አይነት? በእርግጥ አንዳንድ ህመሞች ማይታዩ ይኖራሉ። እንዴ ስትገባ እኮ አብራ ነው እንዴ። ለምሳሌ አሁን የቀባቻት ቀንም ከስራ አብሮ ነው ሲገቡ አይቻቸዋለሁ። ስለዚህ ይገባሉ፣ የሆነ ሲገቡ እየሳቁ የተጫወቱ ምናምን እንደዛ ነው። ልክ በርጋ ካለፈች በኋላ ምን ጸጥ ረጭ ነው የምትለውና እንዴት እንደዚህ ልትሆን ቻለች የሚለውን የሆነ ፍንጭ ከዛ ነገር ቢያንስ የሆነ አንተ ቶሎ ብትከታተል ይሄ ነገር አሪፍ ይመስለኛልና ልጅቷንም የከፋ ደረጃ ወይ ሌላ ነገር ሳትገባ ቶሎ ብንደርስላት የተሻለ ነው ብዬ ስላሰብኩ ማለት ይሄን ነገር ካየ ይሄ አሁን ስትቀባት ምናምን ካየህ ወዲህ ለመጠየቅ አልሞከርክም? ምን ብዬ ነው ማለት መጠይቃት? አንድ ምንድነው ነገሩ ብጠይቃትም ልጅቷ አሁን እየሄደችበት ያለው መንገድ የሆነ ድብቅ ወይም ደግሞ ከሆነ ነገር ብቻ ራሷን ወይም የሚያዛት ከጀርባ ብቻ የሆነ ነገር እንዳለ የሚያመለክት ነገር እንዳለ ነው። ብነግራትም ግልጽ ሆና ልትነግረኝ እንደማትችል ነው የተረዳሁት እና ለዛም እንደውም ምንድነው እኔ ወሰንኩት መቅረጽ እንዳለብኝ ነው ነገሩ። ማለት በቪዲዮ ይዘዋል? በቪዲዮ ይዤዋለሁ። አለ አንተ ጋር ዋላ መረጃ አለ አንተ ጋር ቪዲዮ ማየት ትችላለህ? እያወራለሁ ማየት ትችላለህ። እና ምንድነው አሁን ለዚች ይኸውልህ ታያል ማለት ይሄ ቶሎ ብለን መፍትሄ መፈለግ አለብን። ይኸውልህ ምን እያደረገች እንደሆነ ያ ምንድነው እኔ ማለት ምን ማለት የሆነ ግንባሯ ለምናምን የምታዞረው ነገር አለ። እሱ ነው እኮ እኔም እያልኩ ያለው። ይኸውልህ እስኪ ምንድነው ወደ ተመልካቾች ቆይ ማለት ቪዲዮን ለእናንተም እንዲደርስ አደርጋለሁ። መጀመሪያ በደንብ ማየት ስላለብኝ ነው። እና እሺ ሰበረችው ግንባሯ ላይ ምን የሚሉት ነገር ነው? እሱ ነው አሁን እቺ ልጅ በዚህ እንዴት ይሄ ነገር አሁን ከየት ነው ራሱ ያገኘችው? እኮ ልጅቱ ደግሞ ማለት ትራስ ታቅፋ እንትን ብላ ነው። ግን ማለት እንደዚህ አይነት ባሪ ነበረ ስትወጣ ምናምን ነቃ ያለች ናት። ቅድም ተጫዋች ናት እያልከኝ ነበር። ተጫዋች ናት ምናምን ደግሞ ምንም አትላትም። የምታደርገውን ዝም ብላ ማየት ብቻ ነው። ያው እስኪ ምንም በቃ ይሄ የሆነ ከጀርባ የሆነ ነገር አለ። ምክንያቱም ልጅቱ እንደዚህ ደንዝዛ፣ ሁለተኛ ደግሞ እንቁላል ከጓዳ እንግዲህ ይዛ መታ ነበር። ከዛ አዞረችባት፣ ግንባሯ ላይ አሻሸች፣ ሰበረች፣ እንደገና ግንባሯ ላይ የቀባችው ነገር። ስለዚህ ጊዜ እንዳንፈጅ የሆነ ነገር መፍትሄ። እሺ በነገራችን ላይ በጣም ነው የማመሰግን። ማለት ትልቁን ነገር ነው ያደረከው። ከመናገር በላይ መረጃ እንዲኖር ማድረግ በጣም ትልቅ ነገር ነው። ግን ለዛ በጣም ነው የምናመሰግነው። እና ከዚህ በፊት እንዴት መሰል ማለት ብዙ ነገሮች ገጥመውኛል። ይሄ የጠንቋይ ምናምን ነገሮች ግን ለመጀመሪያ ጊዜ ተመልካቾች እኔ የእንቁላል ሰው በእንቁላል እንደዚህ አይነት ነገር ሲባል ነው ስሰማ የነበረው እንጂ በዚህ ልክ ማለት ቤተሰቦቿ እኮ ብታይ በጣም
ጥሩ ነበሩ እና አሁን ያለፉት እኔች ልጅ ቤት በኩል እንዴት እንደዚህ አይነት ስራ ትሰራለች ብዬ እኔ አስቤም አላውቅም። እንዴት ልሰራም እንደቻለች እኔ ራሱ በጣም ነው በቃ የገረመኝና እንዴት አደርጋለች በጣም እንትን የሚል ነገር ነው እና በጣም የተለየ ነገር ነው። በእርግጠኝነት አሳፋሪ የመጨረሻ ልጅ ሰው እንደዚህ ደንዝዞ ሰው በላዩ ላይ የሆነ ነገር እስከሚያደርግ ሰው ያለ ምክንያት ሊደነዝዝ አይችልም። ስለዚህ የሆነ ችግር ስላለ ነው እንዳልከን ምናልባት እኔ እናንተን አብረን ካየች የሆነ ችግር ሊኖረው ስለሚችል ምን እናደርጋለን መሰለ ቤቱን ወይስ ከግቢ ድረስ ቤታችሁን ታሳየኝና ምናልባት እኔ የሆነ ምክንያት ፈጥሬ ገብቼ እንግዲህ ያለውን ነገር እንትን ልል ይችላል። በቃ እኔ እንዳልታየኝ ችግር የለውም። ልክ እዛ በሩ ጋር ስንደርስ እኔ ወደዛ አጠፈላለሁ። በሩ ጋር እንዴት እንደሚከፈት ምናምን አሳያለሁ። አንተ ገብተህ ያለው ነገር በደንብ ታጣራልኛለህ። ደስ ይለኛል። እንግዲህ ውድ ተመልካቾች ጋራችን ይውላችሁ እንዴ በጣም ትልቁን ነገር ነው ስለሆነና እስቲ እነ ቴዲ ግቢ ሂደን እንግዲህ ምን እንደሚፈጠር ማለት ያከራያ በዚህ ልክ ቪዲዮውን በነገራችን ላይ አሳያቸዋለሁ ብያለሁ። ታዩታላችሁ እናንተም። ከዛ ለምን እንዳደረገች ሁሉ ነገር እንጠይቃታለን። አሁን እንሂድ። ውድ ተመልካቾች እንግዲህ ያው ቴዲ በሰጠኝ ጥቆማ መሰረት ግቢያቸው ገብቻለሁ። የመጀመሪያም እንዴት እንደሚከፈት ስለነገረኝ ውስጥ ገብቼ ከሴቶቹ ጋር እንግዲህ ቆይታ ሊኖረኝ እንደሚችል አላውቅም። ቲንክ ዋናው ቤት ይሄ ነው እንግዲህ ሰላም ነው። ሰላም እንዴት ነሽ? አለን። ለአንድ ጉዳይ ፈልጌሽ ነበር እና ማውራት እንችላለን? ለምን እናውራ? ማውራት እንችላለን እኮ ውስጥ ገብተን ማውራት እንችላለን። አይ እንደዚህ ያተለ ምንድነው? እኔ ጋዜጠኛ ባይሉ እባላለሁ። ለአንዳንድ ጉዳዮች ነው እና ምናልባት ካሜራውን እየቀረስኩሽ ነው። ለምን የምትቀርሰኝ? እኮ ጋዜጠኛ ነኝ እና የምሰራው ፕሮግራም ስላለ ለዛ ጉዳይ መጀመሪያ ማስፈቀድ ነበረብህ። ሲጀመር ያለ ፍቃድ ለምን ትቀርሰኛለህ? እሺ ለዛ በድጋሚ ይቅርታ። ግን ስለ ወጣቶች የምሰራው ፕሮግራም ስለነበረ ነው እና ፈቃደኛ ከሆንሽ ገብተን። አይ ስለምን ወጣት ነው? የምን ወጣት ፍቃድ ነው? ሳይሽ ወጣት ነሽ እንግዲህ አይደለ? ያው በዚህ ሰዓት ስለ ወጣቶች ብዙ የሚሰሩ ፕሮግራሞች አሉ እና አሁን ስላለሽበት ነገር ሊሆን ይችላል ወይ ለወጣቶች የምትሰጪው ልምዶች ሊኖሩ ይችላሉ። ሰው አለ እንዴ? አይ ምን ነው? አይ ዙረሽ ስታይ ነው። መብት እንዴ በቤቴ እንዳላዘብ ነው እንዴ? እሱን ትችያለሽ፣ ግን ገብተን ብናወራ። እሺ አንዴ ፈቃደኛ ነሽ? አይ መጣሁ አንዴ እንግዲህ ተመልካቾች ልግባ ያለች ምን ልታደርግ እንደሆነ አላውቅም። እስቲ እንግዲህ እንጠብቃታለን። ከገባን በኋላ ምን ሊፈጠር ይችላል አናውቅም። በዚህ አጋጣሚ ተመልካቾች ላይክ፣ ሼር ማድረጉ እንዳይረሳ። በደንብ እርዳታችሁ ያስፈልገኛል። ለምታደርጉት ነገር በጣም ነው የማመሰግነው። መግባት እንችላለን? ግን ብዙ መቆየት አይቻልም። አይ ትንሽ ደቂቃ ብቻ። እናመሰግናለን። ፈቃደኛ ሆነሽ ስላስገባሽን በጣም ነው የምናመሰግነው። ቅድምም ብዬሻለሁ፣ ድንገት ነው ካሜራን ይዘን የመጣ ነው። ግቢሽም ድንገት ስለተገኘም በጣም ይቅርታ። ችግር የለም። እስቲ በመጀመሪያ እንተዋወቅ እስቲ ስምሽን፣ ከዛ በኋላ እንግዲህ ስላለሽበት ሁኔታ። ማክዳ እባላለሁ። ቤቱ ያው የእናትና የአባቴ ነው። በውርስ ያገኘሁት ቤት ነው። ለጊዜው ብቻዬን ነው የምኖረው። ማለት እህት ወንድም የሉም? የለኝም። ብቸኛ ልጅ ነኝ እና ብቻዬን ነው የምኖረው። እነሱ ጎረቤቶች አሉ። ያው በእርግጥ ያው ግቢው ትልቅ ነው። የሆነ የሚከራዩ ቤቶች ምናምን አሉ። ጎረቤት ካለ በቂ ነው ብዬ እንግዲህ ያው ተከራይም ጎረቤትም ናቸው። እንደዛ ተከራዮች ናቸው። ያው ጉርብትናም አለ። እንደ አከራይና እንደ ተከራይ አይደለም። አይደለም፣ ምንም አይልም። ጥሩ ላይ ናቸው። ደህና ነው። ህይወት እንዴት ነው? ማለት ብቸኝነት፣ ቤተሰቦችሽ ማለት እናትና አባትሽ? እናትና አባቴ አርፈዋል። በህይወት የሉም? በህይወት የሉም። በጣም አዝናለሁ። ችግር የለም። እስቲ አሁን ስላለሽበት ማለት የግል ስራ ነው የምትሰሪው? ተቀጥረሽ ነው? ከዛ በኋላ ብቻ እንደዚህ አይነት ነገር ስለ ህይወትሽ የተወሰነ ነው? ተቀጥሬ ነው የምሰራው። ያው የቤቱ ኪራይ ምናምን ነገር ስላለ ብዙም አልቸገርም። ተቀጥሬ ነው የምሰራው። አሪፍ ላይ ነኝ፣ እግዚአብሔር ይመስገን፣ ደህና ነኝ። ከብቸኝነት ለመውጣት አልታሰበም? ማለት ያው ብቸኝነት ይሻላል። አይሻልም? ብቸኝነት ጥሩ ነው ማለት በእርግጥ ጥሩ ፓርት አለው፣ ግን ያው ሁሌ እንደዛ ትሆኛለሽ ማለት አይደለም። በዛ ላይ ሴት ነሽ፣
ኃላፊነት አለብሽ። ሲመጣ በጊዜው ይሆናል። ብቸኝነት ጥሩ ነው። አሁን ጊዜው አይደለም ብለሽ ነው አዎ የምታስቢው? ብቸኝነት ጥሩ ነው። ልክ ነሽ። የሚጠቅመው ፓርት አለ ብዬሻለሁ እኮ። አይ አሁን ጭራሽ ብቸኝነት ጥሩ ነው። አልታሰበም ወይስ እየተጠበቀ ነው? አላሰብኩም። ጭራሽ አዎ አላሰብኩም። ስለዚህ አሁን ስራ ከዛ እቤት ከዛ እንዴት ነው ማለት ከስራ ባልደረቦች ጋር ከተከራይ ወይም ከጎረቤቶች ጋር ጥሩ ነኝ ብለሽኛል እና ማክዳ ምን አይነት ሰው ናት? በባህሪዋ መልካም ሰው፣ ለሰው የምታስብ ሰው ናት። ከስራ ባልደረቦቿ ጋር ጥሩ ግንኙነት አለ? አዎ ጥሩ ግንኙነት አለኝ። ሰላምታ። ከዛ ወደ ቤቴ ነው የምገባው። ከስራ ውጭ ሌላ ህይወት የለኝም። ስራ ቤት፣ ከቤት ወደ ስራ አዎ ማለት አንዳንዴ ከስራ በኋላ ከጓደኞች ጋር ሻይ ቡና ብቻ እንደዚህ አይነት ነገሮች ይኖራሉ። የለም እነሱ? አይ ብዙም አይደለሁኝም። ሁኔታሽን ሳየው ምናልባት ድንገት ስለመጣው ይሁን ምናምን ብዙም እንትን ነፃ ሆነሽ እያወራሽኝ አለ። ብዙም አልወድም ከሰው ጋር ማውራት። ለዛ ነው የራሴን ጊዜ ማሳለፍ ነው የምፈልገው። ከሰው ጋር ማውራትም ምናልባት ካሜራውን ነው እንጂ ብዙም ፍላጎት የለኝም። ብቸኝነት ህይወት ጥሩ ነው። ብቸኝነት ምክንያትሽን ማወቅ እችላለሁ? በዚህ ልክ ብቸኝነት የወለድሽበትም አንዳንድ ፕራይቬሲ ነገሮች መጠየቅ አግባብ ነው ብዬ አላስብም። እሱን ልክ ነሽ። መጠየቅ የሌለብኝ ካለ አለመመለስ መብትሽ ነው፣ ወይም ደግሞ ይለፈኝ ማለት ይለፈኝ። ስለዚህ አሁን በብቸኝነቱ ከጎረቤት ጋር ያለሽ ነገር ምናምን ብቻ ተስማምቶ ነው ያለሽ? አይ እነሱም እንግዲህ ጎረቤቶች እስከዛሬ ቅሬታ ያቀረበብኝ ሰው የለም። ስለዚህ ተስማምታችሁ ነው የሚኖሩት ማለት ነው። ብዙ ጊዜ አከራይና ተከራይ በውሃ ጉዳይ ስቶቭ መብራት፣ ከዛ ደግሞ መንግስት ግብር ጨምሯል በማለት ተከራይ ለኪራይ መጨመር የሚባል ነገር አለ። እንዴት ነው በዛ ጉዳይ ላይ? በመነጋገር ነው እንጂ ጭማሪው እንዳለ ካልፈለገ መውጣት ይችላል እንጂ መደጋገፍ የለም። መደጋገፍ ለምን? ያው ሰው ነሻ ማለት የሆነ ሰው ያለበት ሁኔታ ቢደግፉኝ ጥሩ ነው። እነሱማ ያው ማለት አንቺም ቤት ሰተሽ እየደገፍሻቸው ነው፣ እነሱ ደግሞ ለሚኖሩበት ቤት ደግሞ እየከፈሉ እየደገፍሽ ነው። ስለዚህ ያ አስፈላጊ አይደለም። ያ ጭማሪው ይኖራል፣ ተነጋግራችሁ ነው የምትጨምሩት። ከዛ በኋላ ያ ጭማሪ ያልተስማማው ካለ መውጣት ይችላል። አስቸጋሪ ነው። አይ ጥሩ ነው። ምን ያስቸገረ? አሁን አንቺ ቤት ተከራይቼ ብኖር እንደዚህ ያለበት ሁኔታ ባስረዳሽ ምናምን መውጣልኝ ነው። ካልተመችም መውጣት ነው እንጂ ምንም የሚሰማ ነገር የለም። እሺ ሌላስ ጥያቄን ቶሎ ቶሎ ብለህ ብትወጣልኝ ደስ ይለኛል። ማለት ትቸኩያለሽ? ብዙም እንትን አይለኝም። እንደነገርኩ ብቻዬን ስለምውል የብቻውን ነገር ነው የምፈልገውና ከጨረስክ በጣም ይቅርታ እየጠየቅኩ ብትሄድልኝ ደስ ይለኛል። ነው ይቅርታ መጠየቅ አይጠበቅብሽም። ሁለተኛ ደግሞ ገና ብዙ ጨዋታችን፣ ብዙ ጉዳዮችን፣ ብዙ የህይወት ተሞክሮ ይኖርሻል ብዬ ተስፋ አደርጋለሁ። ስን ታካፊ እያል ግን አንቺ ያው ምንም የተለየ ነገር ስለሌለኝ እንዳካፈልኩ ያው ብቻዬን ለወጣቶች መናገር የምትፈልጊው ነገር የለም? እንደ አንቺ ባለሽበት እድሜ ውስጥ ብቸኝነት ጥሩ ነው እላቸዋለሁ። ብቻቸውን ያሉ ነው እንዲመለሱ ነው ወይስ? አይ አላውቅም። የሆነ ሳይሽ ምናምን ካነጋገርሽ አንጻር ይህን ህይወት የመረጥሽበት የራሱ ምክንያት አለች። ሰው ደግሞ የማይመርጥበት የራሱ ምክንያት አለው እና እንደዛ ብቻ በጣም ተመችቶሻል ወይ? ከሰው ጋር መሆንሽ ደግሞ የሆነ ያደረሰብሽ ጉዳት እንዳለ ነው እኔ ፊል እያደረገ። አይ ማን ይጎዳኛል? ማን ይደርስብኛል? አይታወቅም። ማንም አልደረሰብኝም። የራሴን እድል ነው የምኖረው። እድልሽን በእርግጥ ያው ስንወለድ የህይወት መስመራችን አለ፣ እሱን መኖር የምንችለው። ስለዚህ የሰው ህይወት ውስጥ አልገባም አይገባም። እንዲገቡም አልፈልግም፣ አልገባም። እድሌን እኖራለሁ፣ እድላቸውን ይኖሩ። ስለዚህ በእድል የምታምኚ ሰው ነች? በእድል ነው ባምነው። ስለዚህ ብቻዬን እንደሆነ ያደረገኝ እድሌ ነው የምትይው? እንደዛ ሳይሆን እድሌ ነው። በቃ በእርግጥ እድሌ ነው እንደዛ ያደረገው። እሺ ከሆነ ግን አንድ ጥያቄ ልጠይቅሽ ነው፣ መሄድ እንችላለን። አንድ የጥብቅ ጓደኛ እንዳለችሽ አውቃለሁ። ማን አለ? ጥብቅ ጓደኛ? ብቸኛ ነው እያልኩ ስለምን ጥብቅ ጓደኛ የምታወራ? የስራ ባልደረባሽ በደንብ ወዳጅ የሆነች ሴት እንዳለች አውቃለሁ።
እሷን እንኳን ቢያንስ ማንሳት አልፈለግሽም። እሷን ማንሳት አልፈለግሽም። ያው አስፈላጊ ነው። ስለኔ ነዋ እያወራን ያለ ነው እኮ አንቺና በአንቺ ዙሪያ ስላሉ ሰዎች ነው ያነሳ ነው ያለ ነው። ግን እሷን ጭራሽ እንደሌለች ነው የምትነግሪኝ። የለችም በእኔ ህይወት አሁን ኦልሬዲ የለችም። መጀመሪያ ነበረች ግን አላነሳሻትም። ነበረች ግን አላነሳሻትም ነው። አዎ ግን ምንድን ነው አልገባኝም ሀሳብክ። በጣም ብቸኝነትን አጥብቀሽ ስትናገሪ እና እኔ ደግሞ ያን ነገር ያቺ የጥብቅ ጓደኛ እንዳለች ስለማውቅ ምንድን ነው ሀሳብህ? ምንድን ነው የምትመረመር የፈለግከው? እየጠየቅኩሽ ነው። ምርመራ አይደለም። ገባኝ ግን ያው በቃ ምርመራ ይመስላል። ስላልፈለግኳት የእድል አጋጣሚ ሆነ ተለያየን፣ አለቀ። ግን ብትለያዩም እኮ ስላሳለፍሽው ነገር ልትጠይቂያት ትችይ ነበር ማለት ልትነግሪኝ ትችይ ነበር ማለት ስለ ስራ ባልደረቦችሽ ጠይቄያለሁ፣ በዙሪያ ስላሉ ሰዎች ጠይቄያለሁ። እሺ ጋዜጠኛ ነኝ ያልከኝ አይደለ? በመጀመሪያ ደረጃ መናገር የምፈልገው እኔ ነኝ የምናገረው፣ አንተ አይደለም የምትነግረኝ። እኔ ነኝ የምናገረው። የፈለኩትን መናገር እችላለሁ፣ አልፈለኩትን መናገር አልችልም። ለምን አልነገርሽኝም ብለህ ልትጨቃጨቀኝ እንዳትሞክር። መዋሸት አይሆንም ታዲያ። ማለት የሆነ ሰው እያለሽ ወዳጅ እያለሽ ወዳጅ የለኝም ማለት ነበረች፣ አሁን የለችኝም። የት ሄደች? ምን አውቃለሁ። የፈለገችበት መሄድ ትችላለች። ህፃን ልጅ አይደለችም እኮ ነው ያልቆጣጠራት። እኔ ህፃናት አላልኩሽ። ግን እንዴት ነው የጥብቅ ጓደኛሽ የነበረች ናችሁ አይደለ? በጣም ክሎዝሊ ፍሬንድ ነበራችሁ። ማን ነው ምንድን ነው አልገባኝም። ነበራችሁ። እሺ ከዛ እንዴት ነው የሆነ ቦታ ስትሄድ ወይንም ደግሞ ሌላ ስትለያዩ የሆነ ጥያቄ ተጋጨንና በሆነ ነገር እሷ እድል ወደ መራት ሄደች፣ እኔም እድል ወደ መራ ይመጣ። ከዛ በኋላ መደዋወሉ አስፈላጊ ስላልመሰለኝ ዝም ብያለሁ። ብትፈልገኝ እሷን መደወል ትችላለች። ከፈለካት አንቺም ስለማትፈልጊያት ነው ማለት ነው። እንትን ማለት አልፈልጋትም። ከፈለገች ደግሞ አንተም ይሄን ያህል ካጓጓ እሷን መጠየቅ ትችላለህ። ምን ሊያጓጓኝ ይችላል? አላውቅም። ለምንድን ነው እንደዚህ ታዲያ? አይ በዚህን ሰዓት እኔ በጣም ብዙ ጥሩ ወዳጅ ያላቸውን ሰዎች ገጥሞኝ ያውቃልና በሆነ አጋጣሚ ልክ ነሽ፣ በህይወት አጋጣሚ መለያየት ይኖራል። ግን ስለዛ ሰው ጭራሽ ስላሳለፉት ነገር ማንም አብዛኛውን ሰው አይረሳም። አንቺ ግን ተጎድቶ ሊሆን ይችላል። አንተ ነው አይረሳም እኮ ያስታውሳል። በቃ እንደዚህ አይነት ጥያቄዎች ወይ ፕሮግራሞች ላይ ስሰራ እንደዚህ ገጥሞኛል፣ ስለዚህ እንደዚህ አሳልፈናል፣ ግን አሁን በዚህ አጋጣሚ እንደዚህ ብሎ ሰው ይናገራል። አንቺ ግን ጭራሽ ፋይሏን ነው የዘጋሽው። ችግር አለ? የምን ችግር? መዝጋት መብት ያደርግ እንዴ? እሱ መብትሽ ነው። ግን ያው ማንሳት ታነሳለሽ ብዬ ስለጠበቅ አላነሳም። እሺ ሌላስ ጥያቄ አለ? ብዙ ጥያቄዎች አሉ። እሺ ስለሷ ስፔሻሊ አልገባኝም። አንተ ሰውዬ ምንድን ነው? ምን ተብለህ ነው የመጣኸው? ምን ልባል እችላለሁ? እሷ ናት ላከች ማለት ሰው ስላንቺ ያወራል? ሰው ስላንቺ ያወራል? አይ እኔ ምንም አልሰማም። እንደነገርኩህ እኮ እንደዛ ከሆነ ምን ተብለህ ነው የመጣው ማለት ነው? ለምን አስፈለገ? በጣም አጥብቀህ በጣም እየጨቀጨከኝ ነው። አልታወቀህም? ይሄ ጭቅጭቅ አይደለም። ጥያቄ የጠየቅኩሽ ነው፣ መልስ እየመለስሽልኝ። ስለዚህ በእሷ ጉዳይ ነው ልጠይቅሽ የፈለግኩት። ግን እሷን ጭራሽ ፋይሏን ዘግተሻል። ግን ያልተዘጋ ፋይል እንዳለ አውቃለሁ። ማለት አልገባኝም። ምን ፋይል ነው የምትባለው? ስለ አንቺና ስለ እሷ። እሺ ምን ሰማክ? ከየት አመጣክ? ያው ጋዜጠኛ መቼ ስለ መረጃ ቅርብ እንደሆነ በደንብ ታውቂያለሽ። እና አሁን ከእኔ ምንድን ነው የፈለግከው? ስለ እሷ እፈልጋለሁ። ምን ላድርግ? የት ነው ያለችው? አላውቅም። እርግጠኛ ነሽ? አላውቅም። ይህን ያህል ካሳሰበ ደግሞ ፍርድ ቤት ምናምን መሄድ ትችላለህ። የፈለግህ ለምንድን ነው ፍርድ ቤት የምሄደው? አይ በጣም እንትን አልከኝ። ምንድን ነው አንድ ሰው እኮ ምንድን ነው አንድ ልጅ ናት። እሷ አንድ ልጅ ናት ግን ሰው ናት እኮ። እንደዚህ ካሳሰበ እኔ ጋር መጣ መጨቃጨቅ። እኔ እስከማውቀው ድረስ ግን ቅድምም ስገባ ብቻዬን ነኝ ብለሽኛል። ያው ብቻዬን ነኝ፣ አሁንም ብቻዬን ግን እኔ እስከማውቀው ድረስ እቺ ሴት ግን ከአንቺ ጋር እንደምትኖር ሰምቻለሁ። አይ ማን ነው እንደዚህ የሚልክ? እሱ መናገር ላይጠበቅብኝ ይችላል፣ ግን አለች አይደል? አይ አለች። አሁን ስለ ወጣት ምናምን ብላኝ ነበረ። ወጣቶች ማከል ምናምን ብትፈልጋት አብራችሁ እንደምትሰሩ ማውቃለሁ። ኦኬ እንደዛ ከሆነ ድርጅትም ይችላል። ልታሳይኝ ትችላለሽ? አይመለከተኝም። እኔ እና ገባኝ። ለምንድን ነው የማይመለከት? ፈልጋት እኮ አንተ ነህ አልፈልግም። አይደለም እሺ፣ ድርጅታችሁን ልታሳይኝ ትችላለሽ ወይ ነው? አይ ያለ ድርጅቱ ፍቃድ ምንም ነገር ማሳየት አለ። ምን ችግር አለ? ምን ወንጀል መሰሉ?
ስለምን ወንጀል እኮ ስለ አንድ እኔ ስለምሰራ ድርጅት ውስጥ መሰራ በሆን ስለ ድርጅቴ ጥሩ ስራ የሚሰራ ከሆነ በኮንፊደንስ እናገራለሁ። መናገር አልፈልግም። እኔ ደግሞ የግል ህይወቴ ይሄ እኮ የድርጅትና የግል ህይወት የተለያየ ነገር ነው። የግል ህይወት ነው። ልክ ነሽ። ማንሳት የሌለብሽ ይኖራሉ፣ ግን ያ ደግሞ ድርጅት ነው። ልክ ነህ። በዛ ላይ ሚዲያ ሰው ነኝ። ለድርጅታችሁ ላግዛችሁ እችላለሁ እንጂ ምንም ጉዳት አላመጣም። እገዛ አልፈልግም። እኛ እገዛም አላሻንም። እሱ አንቺ እኮ ተቃራኒ ብታጠፋልኝ ደስ ይለኛል። አይደል? አንቺ ተቀጣሪ ነሽ። ስለ እገዛ ማስፈለግ አለማስፈለጉ እንደ ባለቤቶች ሆነሽ መወሰናች። ባለቤቶቹን ሄዳ አናግራቸው እኮ እነሱን አድራሻቸውን ወይ ጋዜጠኛ ነኝ ብለሃል። ጋዜጠኛ ደግሞ ወሬ አያመልጠውም። ስለዚህ አፈላልገን ማየት ትችላለህ። እኔ አሁን ምንም ላደርግልህ አልችልም እና እባክህ ብትወጣልኝ ደስ ይለኛል። የት ነው የምወጣው? ወደ መጣህበት ሂዳ። ወዴት እንደምትወጣ እኔ ነኝ የምወስንልህ። እኮ ውጣልኝ እያልሽ ነው። አዎ ከቤት ይውጣል። እሺ መውጣቱን እወጣለሁ፣ ግን ይኸውልሽ ስለ ሳራ ካልነገርሽኝ ድረስ አልወጣም። ስሟንም ታውቀዋለህ። አሪፍ ምንም ናት ሳራ ማለት ሳራ። ኦኬ አንቺ የሆነ ሰው ለአንቺ የሆነ ነገር ወይም ከዛ ሰው ጋር የሆነ ነገር ሲኖርሽ ብቻ ያን ሰው የምትፈልጊው ማለት ነው? አይ በጣም ስሟንም ማወቅ ምናምን ስለሷን በጣም ተቆርቁረህ እየጠየቀኝ ነው። እና ምናልባት የሆነ ኬስ ካላችሁ ብዬ ነው። ቢኖረን ኖራችሁ ነው እኮ አንቺ እሱ ምን አስጨነቀሽ? ያለችበትን እስከምስከሽ የለህም እንደ አንተ የትማታ የለኝም። ከአንቺ ለማግኘት ነው የመጣሁት። በቃ እኔ ምንም አላረግልህ አልችልም። አላውቅም የት እንዳለች። በንወሻሻሻል ስራ የለህም መሰለኝ። ምንድን ነው የምትፈልገው? እንድትወጣ እየነገርኩህ ነው። ስለዚህ ልውጣ? አዎ ውጣ። በቃ ምንድን ነው? እኔ ለምን እንደማልወጣ እየነገርኩሽ ማለት። ማንና ነው የማትወጣው ከቤቴ? አልገባኝም። ስሜን መቼስ ደጋሚ መጥራት አይጠበቅብኝም። ጋዜጠኛ ነህ እንጂ እኮ ሌላ የፍርድ ቤት አካል ምናምን አይደለም። ስለቤቴ ፈቃድ መጣ ሲጀመር ላስወጣ ምንችል ማወቅ አለበት። አስፈቅጄሽ ነው የገባሁት እና ደግሞ የህግ አካል ስላለመሆኔ ምን ማረጋገጫለሽ? እሺ የፍርድ ቤት ትዕዛዝ ምናምን አልሽኝ አይደል? ስለዚህ አሁን ሌላውን ጊዜ አናቃጥል። የምፈልገውን ነገር እስካልነገርሽኝ ድረስ አልወጣም እያልኩሽ ነው። የምትፈልገው ነገር ደግሞ ነገር የለም እያልኩ ነው። እንዳለ እርግጠኛ ስለሆንኩ ነው እየጠየቅኩሽ ያለሁት። እርግጠኛ ባልሆንኩበት ነገር ሲጀመር እንደዚህ ላውራሽ ልጠይቅሽ አልችልም። ሲጀመር ማነው በቤት መጣ እንዲህ አፍን እንድትከፍትብኝ እንትን ነው? ይኸውልሽ ስነ ስርዓት። እኔ አፌን እየከፈትኩ አይደል? አይ አፍን እየከፈትክብኝ ነው። በቃ ገደብ አትለፍ። ይሄ ማለፍ አይደለም እኮ። እና ምንድነው ችግር ከሌለብሽ እኮ ሲጀመር እዚህ ጋር ናት ብትይም ምንም ችግር የለውም። ያለችበትን ብትነግሪኝ። አላውቅም እያልኩ እኮ ነው። እዚህ ጋር ናት ምን አገባኝ እኔ? እንዴት ነው የማታውቂው? ጓደኛሽ እኮ ናት። በቃ አላውቅም። ስለዚህ ውል አፈራርመኛል እንዴ በጓደኝነት? ምን ነው ህጋዊ ሰው ነኝ እያልሽ ነው? ጓደኝነትን በህጋዊ ነው ማስኬደው እያልሽ ነው? አንተ ነግሪኛለሽ ወይስ አትነግሪኝም? አልነግርህም። ያለሽበትን ወይንም ያለችበትን እስካልነገርሽ ድረስ እኔ ደግሞ አልወጣም እያልኩሽ። በጣም ከአቅሜ በላይ እየሆንክብኝ ነው። በጣም ከአቅሜ በላይ እየሆንክብኝ ነው። እኔ ምንም ከአቅም በላይ የሚሆን ነገር አልጠይቅም። ያለችበትን ንገሪኝ ነው። ቀላል ጥያቄ ነው። ትነግሪኛለሽ። ማውጣት እኮ ነው። አማርኛ ነው እያወራሁ ያለሁት አይደለ? ቻይንኛ አይደለም። በሚያግባባን ቋንቋ ነው የተነጋገርኩ ያለሁት። ግን አንቺ ለመግባባት ዝግጁ አይደለሽ። አላውቅም። ማወቅ ታውቂያለሽ። በግድ ማወቅ ታውቂያለሽ። አላውቅም። ታውቂያለሽ። አላውቅም። ባታውቂ ሲጀመር እባክህ ተነስ፣ ወደዛ ውጣልኝ። ምንድን ነው የሚለኝ? በእናትህ ካሜራንም ማጥፋ። ምንድን ነው ተፋታችሁ የምትመጡብኝ ደግሞ ቤቴ? እኔ ማንም ሰው እንትን ብሎኝ ምን በትራስ ልትመሽኝ ነው? አይ አይደለም፣ አጥፋልኝ። እኔ ትወጣልኝ። አልወጣም እኮ ነው እያልኩሽ ያለሁት። ምንድን ነው የፈለግከው? የምትፈልገው ነገር እዚህ የለም አለ። የለም ባይኖር ሲጀመር እንዴት እርግጠኛ ሆኜ ልጠይቅሽ እችላለሁ? ምን አውቃለሁ ማን እንትን እንዳለብህ። ግን እባካችሁ ማነህ? እባክህ ምንድን ነው የእሱ መውጣት እኮ አይቀርም። የምንፈልገውን ከነገርሽኝ እወጣለሁ። የምትፈልገው እዚህ የለም። ቤቴ ራሱ የሆነ ክብድ ነገር አለው። ቤቴ በጣም አከበድክበት። ቤቴ በጣም ቀለል ያለ ነው። አዎ ቤቴን አከበድክብኝ። ቤቴ ስለዚህ አሁን ትነግሪኛለሽ? አትነግሪኝ? አላውቅም። ምንም የማውቀው ነገር የለም ሰውዬ። ምንም የማውቀው ነገር ባታውቂ ወይንም እንደምታውቂ ባላቅ ኑሮ እኔ በእርግጠኝነት አልጠይቅሽም እያልኩሽ እኮ ነው። አላውቅም። ውይ በጣም ታደክማለህ አንተ። ግን ኑሮ እንደዚህ ነው ማለት ነው። በጣም ትጨቃጨቃለህ። ለዚህ ነው አንቺ ብቸኝነትን ወደሽ እንትን የምትይው? አዎ እንደዚህ አይነት ሰው የለህ። ምን አይነት እንትን እንዳለ በጣም ትጨቃጨቃለህ፣ ምናምን ትጮኻለህ። አሁን ወደ ካሜራ እንዳትጠጊ፣ ወደዛ እንዳትጠጊ። አይ አይደለም እኮ እንዳትጠጊ እኮ። በስርዓት ውጡልኝ። ባልወጣስ? መውጣት አለብህ። ምን ማለት ነው? በስርዓት ውጣ አልሽኝ። ባልወጣስ? አንደኛ አትጩህብኝ። ሲጀመር አትጩህብኝ። እንዴት ነው የሚያስጮህ? አፍን አትክፈትብኝ እኔ ጋር። አሁንም ስነ ስርዓት ያዥ። አፌን እየከፈትኩ አይደለም። የምትናገሪው ነገር አስተውይ። ትነግሪኛለሽ፣ እወጣለሁ።
ማይክ ይዘህ ሂድና ሳራ 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 የት ነሽ እያልክ መጫወት ትችላለህ። ለምንድን ነው መጫወት? እንደዛ ማድረግ አይጠበቅብኝ። አንቺ ጋር እስካለች ድረስ እንዳለች እርግጠኛ ስለሆንኩ ነው ይሄን ጉዳይ እየጠየቅኩሽ ያለሁት። የለችም። አታፍጥጥብኝ ደግሞ አይ ነግሮ ጠመጠብኛል። ይኸውልሽ ወደ ካሜራ እንዳትጠጊ ነው እያልኩሽ እኮ። አትጠጊ ወደዛ። መውጣት ካለብኝም እኔን ውጣ ካልኩት የሚወጣው አንተ ነህ በላይ ያዘሽ። እሺ ውጣት ነገር ማየት ነገርኛ ናት እንጂ ለምን ያለ ነገር ቅርብ ነሽ ማለት ነው። ስለዚህ እርግጠኛ ነሽ? ምንም የማውቀው ነገር የለም። እባክህ ውጣልኝ። አንድ ነገር መውጣት እወጣለሁ። አንድ ነገር ግን አሳይቼሽ እወጣለሁ።